እናንተ እንድትጨቃጨቁ አይደለም እኔ እዚህ ቦታ የጠራ እልሽ ተረጋግጥ ምን ሆናችሁ ነው እናንተ ልጆች እስቲ ባሽም ግን እዚህ ጋር አሁን ሚስጥርሽ ሊወጣ ነው ከድሮ ፍቅረኛሽ ጋር አንቺ ምን ትሰሪያለሽ ታግተሻል ተብሏል አይደለ ግን እሷ ይኸውልህ ከዛ በፊት ፍቅረኛ ነበራት አይደለ ከሱ ፍቅረኛዋ ጋር በምክንያት እንደተለያየች ማቃለው እሷ ፍቅረኛ ከዛኛው ፍቅረኛዋ ጋር በትንሽ ባጭር ጊዜ ውስጥ ጓደኞቿ ይሄን ነገር ነግረውኛል ባጭር ጊዜ ውስጥ ከሱ ተለያይታ ወር ምናምን አልቆዩም ኮንዶሜ ጋር ስትሆን ይሄ ምንድነው ጓደኞቼን በምን አወቅሻል እንዴ ሲጀምር በደንብ ነው ማጣራው ስላንቺ አንቺ እኮ እርጉዝ አይደለም በቃ አይደለም እስቲ ተረጋጊ አሁን እንሄዳለን አስፈላጊ ከሆነ እኮ ይችላል ከየት መጥቶ ነው ማርግዞኔ ይኸውልሽ የቀድሞ ፍቅረኛ አለሽ እንዴ ማለት አሁን ከነበረው ሞተ ከተባለው ፍቅረኛሽ በፊት የነበረ እሱማ ነበርኛ ለትዳር ይሆነኛል ብለ የምታስበው ሰው አይደለም እንጂ እሱ አሁን የሚያስበው ለሀብታም ብዬ እኔ እሱ እንደተውኩት ነው እኔ ግን ነገሩ ምንም የምናውቀው ነገር የለም ግን በቃ ስለ ወንድሜ እሷ ከተገኘች ወንድሜ እውነት በህይወት ካለ እንደሱ አይነት ቦታ ከሆነ ያለው ሊመጣል በእርግጠኝነት እንደሚመጣ እርግጥ ሊሆን ይችላል ግን ምን አለ መሰለክ እሷ ሲጀመር እኛ ስለሷ መገኘት መጥፋት መሞት ምንም የሚመለከተ ነገር የለም ያን ግንኙነት እኛ እንፈልገውም ነበር እሷ ለገንዘብ ብላ እሱ ላይ ተለጥፋ እሱ ምን እንዳደረገችው አናውቅም እሱ ወዳታለው አፍቅራታለው በሚል ነው እሱ ልታገባ ዝግጁ የነበረች ግን ገንዘባችን ፈልጋ እሷ ከየት እንደመጣች ማን እንደሆነች ማን ቤተሰብ እንደሆነች በደንብ ነው የምናውቅና እኛን ገንዘባችን ፈልጋ ነው የቀረበችን አይ እኮ ከሱ ጋር ራሱ አንስማማም ማለት በቃ አይወዱኝም ያን ያክል አለ አይደል ሲቀጥል እሷ እንደነገርኩ ነው እሱን የቀረበችው ለገንዘብ ብላ ነው ከዛ ይሄንን ድራማ ሜቢ እሱን ሞቷል ብለን እኛ ሞተዋል ብለን ካመንን በኋላ ይሄን ድራማ ፈጥራ ያኔ ወንድሜን አስገድላም እሷ እንደዚህ ሆና እየኖረች ሊሆን ይችላል ስለዚህ በእኛ ሳይድ ብቻ ሳይሆን በእሷ ሳይድም ያለው ነገር ማጣራት ግን አትርሳ ወንድሜ ምን አይነት ሴት እንደሚያገባ ማወቅ ስለምፈልግ ስለሷ ሁሉን ነገር አጣርቻለሁ ለምንድን ነው ምንም የማይገባኝ ማውቀው ነገር የለም ምክንያቱም ከሱ ጋር ስለቀላቀለ ስለዚህ እኛ ከዚህ ውስጥ ምን ይመለከታል የድሮ ከሷ ከድሮ ፍቅረኛ ጋር ምን ሰራለሁ በጣም ነው የምጣላሽ ይሄንን አልከድም ግን እሱ ይወደኛል ያገኘኸኝ ቦታ እኮ ታውቀዋለህ አይደል አውቀዋለሁ ግን አንዳንዴ እኛ ብዙ ነገር ሰርተናል ብዙ አይነት ነገሮች ጀመር እኔ ብዙ ነገር የደረሰብኝ ሰው ነኝ አይደል ቢሆንም እሱ እኮ ባለቤቴን አጥቻለሁ ሲቀጥል ደግሞ አሁን ማስረጃ ነግረኸኛል እንዴት ነው ትጠረጥረኛለህ ይሄው አጠገብህ ካለች ማንም ከዚህ በኋላ እንዳደረገችውና የት እንዳለ ወንድሜ ሁሉ እሱ ነገር እኛ እናጣራለን እባካችሁ ማን በገዛ ቤት ምንድነው የምትሰሩት እናንተ ሌባ ምን ሊያደርግ ነው የመጣው ማንም ከህግ በላይ የሆነ የለም ተሰማኛለህ እንደዛ ቢሆን ኖሮ 6 ወር ሙሉ ለምንድን ነው እዚህ ስትቀመጥ አንድ ሰው እንኳን ወይ አላላት ምንድነው ኋላ ያላችሁ ምንድነው የተፈጠረው ለቀቀኝ እያልኩ አትጩ ዝም በል ስማ ሰው ታግታ እንደሆነ አልታገተችም እያልኩ ነው ያለሁት ሲጀመር አንተ ለምንድነው ተናገራለች ለሙሐመድ ከጠጣው ቆይቻለሁ ምግብም ከበላው ቆይቻለሁ ለዛ ነው እቴም ባንከ በተንከባከብኩኝና ባገዝኩኝ ምንድነው የምትፈልጉት ከኔ እህት ነች አዎ እህቴ ነች ለምን የምትታሰረው እህት እኮ ነች ስለታመመች ምንዋን ነው የሚያማት አእምሮዋን ሌላም የሚያስፈራሩት ሰው ባይኖር ኖሮ እንደዚህ ያደርጉ ነበር ብዬ አላስብም ግን ምክንያቱም ምንም ማያደርግልም አርፈ ተቀመጥ ብቻ ነው የሚሉ እኔም ህሊና የማይወክሰኝ ይመስላል እንዴ አንድ ሴት ልጅ ቤቷ አስቀመጪ እዚህ ቤት ውስጥ አስቀመጪ እንዲሳሰቃያት እዚህ ከመጣች ጀምሮ አፋን በጨክ ታስራ ነው የምትውለው አረ ይረጋጉ አዎ ልጅት ቅድስት አለች በህይወት ተረጋጓት ቁጭ በሉ እስኪ ባካችሁ እንዳትወድቁ አረ በጭራሽ እኔ የማውቀው ምንም አንድም ሰው ጋር ክፉና ደግ ተነጋግሬ የማውቀው የለኝም እንደው እኔ በግሌ እንደው ሰፈሩን ብትጠይቅ ከአንድም ሰው ጋር ከፍቅር በስተቀር አንድ ቀን ክፉ ነገር ተነጋግሬ አላውቅም እንግዲህ እሷ በውጭ ደግሞ የተበዳደለችው ይኖራት እንደው ምናልባት ለኛ ያላወራችን ሌላ ሚስጥር ይኖር እንደሆነ ይሄን ሁሉ የሞተችውን ልጅ ከመሬት አራግፈህ አምጥታይልኝ እንዴት ላንተ ሚስጥር ይደበቃል አንተ ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ ዮኒ ነኝ ያው እንግዲህ ሰሞኑን ብዙ አይነት ነገሮችን አሳልፈን ብዙ ነገሮች ተፈጥረው ዛሬ ያለንበት ላይ ደርሰናል ማለት ነው አንድም ታስታውሱት እንግዲህ አንድ ኬዝ ዘን ነበረ ሞተች የተባለችው ሙሽራ እንግዲህ ብዙ ነገር ተፈጠረ ከናቷ ጋር ማገናኘን ሞታለች ተብሎ ከ5 ወር በላይ ተቀብራ እንግዲህ ሬሷም ተለቃቅሞ ተቀብሮ የነበረችው ሙሽራ በህይወት አግኝተን እንግዲህ ለእናቷ አስረክበናታል ማለት ነው
የተፈጠረውን አጋጣሚ ያው እንደተመለከታችሁ ነው። ከዚህ ቀደም 2 ቪዲዮዎችን ለቀናል። እነዛ ላይ እንግዲህ የተለቀቁት ቪዲዮዎች ላይ ያው እንዳያችሁት ነው የተቀነባበረ ሴራ እንዳለ ያስታውቃል። ከጀርባው ሆነ ብሎ መኪናውን ገደል ውስጥ የከተተ አንድ ግለሰብ ይኖራል። ምክንያቱም ይህ ነገር ዝም ብሎ አልሆነም። እሷም እንደተናገረችው እንግዲህ መሀል ላይ ትራፊክ ነበር ያስቆመን። ከዛ ቀና ስል የተፈጠረውን ነገር አላቅም ያለችው። ምን አይነት ነገር እንደደረሰብኝ ምንም አውቀው የለም፣ እዚህ ታስሬ ራሴን አገኘሁት ነው ያለችው። ይህን ነገር ማን እንደሰራው ባሏስ ሊያገባት የነበረው እጮኛዋ አሁን ላይ በምን አይነት ሁኔታ ነው ያለው፣ እሱስ ሞቷል ወይስ በህይወት አለ የሚለውን ነገር እንግዲህ ለማጣራት ዛሬ እዚህ ተገኝተናል ማለት ነው። አንዳንድ የሰበሰብናቸው ፍንጮች አሉ። እኛም ከሌሎችም መረጃ አድርገን ያገኘናቸው መረጃዎች አሉና እነሱን አንድ ላይ በማድረግ አንዳንድ የደረስንባቸው ነገሮች አሉ። እንዲሁም ደግሞ አንድ አስደንጋጭም ዜና ዛሬ ሰምተናል። ከቅድስት ወይም ደግሞ ሞተች ከተባለችው ሙሽራ አንድ አስደንጋጭ ነገር ሰምተናል ማለት ነው። እሷም እንግዲህ ወደኛ ጋር ዛሬ መታለች ማለት ነው። ለእኛ የምትነግረን አንድ አዲስ ነገር ይኖራል። እኛም ነገሩን ስንሰማ ደንግጠናል። እዛ ከታገተች እንደምታስታውሱት እንግዲህ ወደ 4 ወር ከምናምን አካባቢ ነው እንግዲህ ታግታ እዛ የቆየችው ማለት ነው። የተፈጠረ ነገር አለ። እሱንም ከራሷ ከአንደበቷ እንሰማለን ማለት ነው። ምንድን ነው የሆነው፣ እሷስ ምንድን ነው የምትነግረን የሚለውን ነገር ዛሬ በዝርዝር እንሰማለን። ይሄንንስ ድርጊት ያደረገው ማን ነው? እነሱን ለምንስ እንደዚህ ማድረግ አስፈለገ? ብር ካልተጠየቀ ምን ካላለ ይህን ነገር ማድረግ ለምንድን ነው ያስፈለገው? ምን አይነት ነገር ከጀርባ አለ የሚለውን ዛሬ መርምረን እናጣራለን ማለት ነው። ያው ሁሌም እንደምንለው እንግዲህ ሀሳብ አስተያየታችሁን መስጠታችሁን አትዘንጉ። እኔ ዮኒ ነኝ። ያው በደለኞችን ወደ እንትን እናቀርባለን፣ ያው እንባቸውን እናበሳለን። በዳዮችን ደግሞ ለህግ እናቀርባለን እና ቅጣታቸውን ማግኘት ስላለባቸው ለህግ እናቀርባለን። ስለዚህ ዛሬ እንግዲህ ከቅድስት ጋር አንዳንድ ቆይታዎችን እናደርጋለን ማለት ነው። አብራችሁን እንድትቆዩ ስለአሁንም እንግዲህ በአክብሮት ትጋብዛለሁ። ቅድስት ይኸውልሽ መረጋጋት አለብሽ። ጀመር በስልክ አልገባኝም እኮ ምንድን ነው የምታወራው ነው ያልኩት እኮ ላስረዳሽ ነው እኮ አሁን እዚህ የተገናኘነውም እኮ ነገሩን እንዴት ጀመር እኔ ራሴን አላውቅም። ይኸውልሽ እንዴት እንደዚህ ትለኛለህ? የተፈጠረው ነገር እኮ ሆኗል አይደል? ተሳሳተ ማስረጃ እኮ ነው ይዘልኝ የመጣው። ይኸውልሽ እኔ እኮ ሐኪሙ የሰጠኝ እኔ ራሴን አውቃለሁ። ይኸውልሽ ያልገባሽ ነገር አለ ቲጂ። ምን አይነት ሁኔታ ላይ ምን እንዴት እንደነበርሽ እኮ እዛ ጨለማ ውስጥ እኮ 4 ወር 5 ወር ታግተሽ ነው የነበረው አይደል እኮ። አሁን ደግሞ ሐኪሙ የሰጠኝ ትክክለኛ መረጃ አይደለም። ይኸውልሽ አንቺ ላይ ራሱ ክፍል ውስጥ እኮ የነበርኩት ለ5 ወር እኮ ነው እኮ ቢሆንም ይኸውልሽ ትክክል አይደለም እያልኩክ ነው። ላስረዳሽ እኮ ነው ነገሩን ላስረዳሽ ነው ምንም አታስረዳሽ። እኔ እዛ ሰዓት ላይ አግቶሽ የነበረው ወንጀለኛ ከሱም አንዳንድ የሰበሰብኳቸው መረጃዎች ስላሉ እኮ እነሱን ልነግርሽ እኮ ነው። አሁን እዚህ የጠራሁሽ ምንም የምቀበለው ነገር የለም ሲጀመር ማለት እኔ ራሴን አውቃለሁ። ሲቀጥል ደግሞ መተህ እንደዚህ አይነት ነገር ለምን ትለኛለህ እንዴ? አልተግባባንም። የተሳሳተ ማስረጃ ነው በቃ። ይኸውልሽ ስነግርሽም እኮ በስልክ ደንግጠሽ ጮኸሽ ነይና በአካል ላስረዳሽ ስልሽ እኔ ምንም እንዳታስረዳኝ በቃ አላውቅም። ሐኪሙ ተሳስቶ ምናምን ነው። ይኸውልሽ ከዛ ሁሉ ነገር ውስጥ እኮ ስናወጣሽ እኛ አንቺን ለመጉዳት አይደለም። ለመጉዳት ብናስብ ኖሮ መጀመሪያውንም አንመጣም ማለት ነው። እኔ ጎዳኸኝ አላልኩህም፣ ግን በቃ የተሳሳተ ማስረጃ እያመጣህ ምንም የተሳሳተ አይደለም። ቲጂ እባክሽን አንዴ እንዳስረዳሽ ለምን እድል አትሰጪኝ? ምንም የምታስረዳኝ እባክሽን እስቲ አንዴ ያልከውን ነገር ግን አንተ ሰምተዋል? እኔማ እሺ ለማንኛውም ይኸውልሽ እኔ አሁን ለተመልካቾች አላልኩም። የሌላ ሰው ማስረጃ ነው በቃ እኔ አይደለም። ችግር የለውም ደግመሽም ሄደን መመርመር እንችላለን። ውድ ተመልካቾቻችን የተፈጠረው ነገር እንግዲህ ያው ከራሷም አንደበት ትንገራችሁ ብዬ ነበረ። ራሷም ትንሽ ስሜታዊ ስለሆነች ነገሩን እኔ ራሴ አስረዳችኋለሁ። ቲጂ እንግዲህ የ3 ወር ነፍሰ ጡር ሆና የተገኘችው ነገሩ የተሳሳተ ማስረጃ ነው። ቲጂ እባክሽን እኔ እርጉዝ አይደለሁ በቃ አይደለሁም። እስቲ ተረጋጊ። አሁን እንሄዳለን። አስፈላጊ ከሆነ እኮ ከየት መጥቶ ነው ማርግዞ? ነው ይኸውልሽ እንግዲህ አንቺ 5 ወር ነው ከታገትሽ አይደለ? እዛ ቤት ውስጥ እንግዲህ 5 ወር ስትቆይ እነዚህ ወንዶች አልነኩኝም ብለሻል። አላቅም። ምክንያቱም እኔ ራሴን አላቅም። ግን ይኸውልሽ እኔ እኮ ያገተሽ ልጅ የሰጠኝ መረጃ ስላለ ነው። ስትደፈሪ ነበረ እዛ ሰዓት ላይ ያን ጊዜ ስትደፈሪ ነበረ በማታውቂው ነገር መድኃኒት እየሰጡ አንቺ በምትነዝሽበት እንቅልፍሽን በምተኝበት ጊዜ ስትደፈሪ ነበር። ማን ያለክ? ይሄ ውሸት ነው። ራሱ ልጁም እኮ በአንደበቱ ነግሮኛል። ውሸት ነው። ማንንም አልነካኝም። እኔ ቲጂ ከፈለግሽ ሄደን አሁን አብረን ራስሽ ምርመራ ማድረግ ትችላለሽ። ማንንም አልነካኝም። እኔ ይኸውልሽ አሁን እኮ ካስፈለገ እኮ ይሄ እኮ እንግዲህ እርግዝና መመርመር እኮ በጣም ቀላል ነገር ሆኗል አይደል እንዴ? እቺ ከፋርማሲ የምትገዛው እኮ ትንሽዬ ነገር እኮ በሷ እዚሁ ማወቅ ትችላለሽ። አልፈልግም። ይኸውልሽ ቲጂ አለማመን ፈልገሽ ከሆነ ችግር የለውም። ግን ይህ ነገር ላይ የሌላ ሰው ማስረጃ ነው፣ እኔ አይደለም።
እኔ እርጉዝ ነሽ አይደለሽ የሚለውን ክርክር አይደለም የፈለኩትኝ፣ ግን ከዚህ ነገር ጋር ተያይዞ አንድ የሰማሁት መረጃ አለ። ምንድን ነው የሰማኸው? የሰማሁት መረጃ አለ። ያ መረጃ ደግሞ ከአንቺው ከራስሽ አንደበት ማጣራት እፈልጋለሁ። ምክንያቱም የዚህ እገታ ጀርባ ምንጩ ይሄ ሊሆን ይችላል ብዬ ስላሰብኩኝ ነው። እንግዲህ ውድ ተመልካቾቻችን ያ ባለፈው ያገኘነው ሰውን አግቷት የነበረ ወንጀለኛ ብዙ ነገር ነግሮኛል። በጣም ብዙ ነገር ነው የነገረኝ። እንዲሁም ደግሞ አሁን ድረስ እዛው አካባቢ ላይ የኛ ባልደረባ እዛው ቤት ላይ ቆሞ እየጠበቀ ነው፣ ጥበቃ እያደረጉ ነው። እና የሚፈጠር ነገር ካለ እዛ ቤት የሚመጣ ሰው ካለ እንግዲህ መረጃ ለማግኘት ብለን እዛው በድብቅ እንዲከታተል አድርገናል። ግን ያ እዛ የነበረው ልጅ በጣም ብዙ መረጃ ነው የሰጠን፣ ከስልኩ ሳይቀር በጣም ብዙ መረጃ ነው ያገኘ ነው። ምን አይነት መረጃ? እነግርሻለሁ፣ እያንዳንዱን ነገር አሁን እነግርሻለሁ። አንቺም ደግሞ የደበቅሽ ነገር ካለ ትነግሪኛለሽ ማለት ነው። ምክንያቱም ይህ ነገር እገታ ነው፣ ገንዘብ አልተጠየቀም፣ ምንም እንትን ያለ ነገር የለም። እና ሲመስለኝ ከጀርባ አንድ የሆነ የተፈጠረ ነገር አለ። ምክንያቱም እስቲ በመጀመሪያ ከአንቺ ማወቅ የምፈልገው አንድ ነገር አለ። ማለት አንዳንድ ነገሮችን ሰምቻለሁ። የሞት መረጃ እውነት መሆናቸውን ለማረጋገጥ እንድትመልሽልኝ የሚፈልገው ነገር አለ። የቀድሞ ፍቅረኛ አለሽ እንዴ? ማለት አሁን ከነበረው ሞተ ከተባለው ፍቅረኛሽ በፊት የነበረ? እሱማ ነበረኛ ነበረሽ አይደለ? አዎ። እንግዲህ ከዚህም መረጃ ጋር ተያይዞ አንድ የሰማሁት ነገር አለ። እንግዲህ እንዴ እሱ እኮ ሲጀመር ያለፈ ታሪክ እንዴ፣ በጣም የቆየ ነገር እኮ ነው። ይኸውልሽ እዚህ እገታ ውስጥ እሱ ተሳትፎበታል የሚባልም ነገር አለ። በምን ምክንያት? ይህ ራሱ መደፈሩ ላይ ካየሁት ራሱ በጣም ቆይቻለሁ። ሲጀመርም እንግዲህ አንቺ በማታውቂበት አንቺ በደነዘሽበት ሰዓት እየመጣ ሊሆን ይችላል ሲደፍርሽም የነበረው እሱና ያገተሽ። እርግጠኛ ነህ? እንግዲህ ከራሱ ከአንደበቱ እንዴትና እኔ እርግጠኛ አይደለሁም። እሱን አላገኘሁትም። አሁን እኮ እሱን ለማግኘት እኮ የሚረዳኝን ፍንጭ ካንቺ ስለምፈልግ ነው ቲጂ። ለሁለት ነው እንግዲህ ሲደፍሩሽ የነበረው። ምን አይነት ነገር ነው የምትነግረኝ? ይኸውልሽ እኔ አሁን ስለ አንቺ እንትን አይደለም፣ ለአንቺ ፍትህ እናሰጣለን የማይቀር ነው። ይህን ልጅ ግን ለማግኘት እንዲሁም ደግሞ እጮኛሽ አሁን ይሙት ይኑር አላወቅንም እና እጮኛሽንም ለማግኘት እነዚህ ሰዎች ለእኛ አሁን ላይ ያሉን ብቸኛ ፍንጫችን እነሱ ናቸው። ስለዚህ ከነሱ መረጃ ማግኘት አለብንና እባክሽን አሁን ስሜትሽን ገታ አድርገሽ ያለውና የተፈጠረውን ነገር ንገሪ። ምክንያቱም ብዙ ነገር ደርሶብሻል። ታውቆኛል ቲጂ። አንቺ ማመን እየፈለግሽ አይደለም፣ ይገባኛል። እኔ ምንም ነገር አላመን። ይኸውልሽ ቲጂ ነገሮችን ቀላል እናድርግ እባክሽን። ምርመራውን ምኑን በራስሽ ታደርጊያለሽ፣ ምንም ችግር የለውም። እኔ ግን አሁን የምፈልገው ይሄ የቀድሞ ፍቅረኛሽ የተባለው ሰውዬ እጁ እንዳለበት ሰምቻለሁ እዚህ ነገር ውስጥ። በዋነኝነትም ይህንን እንግዲህ አግቶሽ የነበረውንም ሰው የቀጠረኝ እሱ ነው ሲል ነበር። እና እንግዲህ ውድ ተመልካቻችን ምክንያቱም እነዚህ ነገሮች በቪዲዮ ያላዝንበት ምክንያት ልጁ ትንሽ ለመናገርም ፈቃደኛ አልነበረም እና ትንሽ አንዳንድ ኃይሎችን ተጠቅመናል። በዱላም ነበርና ስናወጣጣው የነበረው ነገሩን ቀርጾ እንግዲህ ዩቲዩብ ላይ ለማውጣት የሚመች አይነት ስላልሆነ ነው። ለዛ ነው እንግዲህ አሁን እኔ እንደዚሁ እየተናገርኩኝ ያለሁት። ብዙ መረጃዎችን ሰጥቶናል፣ ብዙ ነገርን ተናግሯል። ማለት እነዚህ መረጃዎች ለመደበቅ በጣም ብዙ ጥረት አድርጎ ነበር። የተከፈለውንም ብር ከሂሳብ እንግዲህ ከአካውንቱ ላይ አይተናል ማለት ነው። በጣም ብዙ ብር ነው የተከፈለው። በየጊዜውም ገንዘብ እንደሚገባለት አይተናል እንግዲህ። ስለዚህ የነገረኝ ነገር ምንድን ነው፣ ማታ ማታ ላይ እሷ እንድተኛ እንዳትጮህም እንዳትረብሽም በሚል ማታ ማታ ላይ አንዳንድ የሚያደነዝዙ ነገሮችን ይሰጣታልና ከምግብ ጋር እያደረገ ምክንያቱም ቀንም ደግሞ ምግብ ምን ስለማትበላ ያንን ነገር ደግሞ ስታገኝ ሲሰጣት ራሷን ስታ ነው ማለት ነው በቃ የምተኛው። ምንም በማታውቅበት አይነት ሁኔታ ተኝታ ነው የምታድረው። እና በዛ ሰዓት ላይ የቀድሞ ፍቅረኛዋም እየመጣ እንግዲህ ከእሷ ጋር ይገናኛት እንደነበረ እና እሱም ደግሞ ያገታትም ልጅ ይህን ነገር ሲያደርግ እንደነበረ ሙሉ መረጃውን ዝርዝር መረጃውን ሰጥቶኛል። ችግር የለውም ከእሱ ጋር ሄደን ችግር የለውም እያንዳንዱን ነገር ቆይታ ከእሱ ጋር ታደርጊያለሽ። ግን እነዚህን መረጃዎች ሰጥቶኛል። ምክንያቱም እነዚህ መረጃዎች ደግሞ ሲሰጠኝ በኃይልና በጉልበት ስለነበር ለእናንተ ለማድረስ እንግዲህ አልተቻለም ማለት ነው። ስለዚህ ይህን መረጃ ተከትለን ችግር የለውም ይኸውልሽ አገናኝሻለሁ። ግን እኔ አሁን ከአንቺ የምፈልገው ይሄ ስለ ቀድሞ ፍቅረኛሽ ነገር እኔ እሱን እንዲነግረኝ ነው የምፈልገው። ምንም ችግር የለም አለ ከኔው ባልደረቦች ጋር ነው። አሁን ሄደሽ ይህን ነገር ማግኘት ትችያለሽ። ይህንን ልጅ ሄደሽ ማውራት ትችያለሽ። ከፈለሽ ከራሱ አንደበትም ትሰሚያለሽ። እንዲሁም ደግሞ በግልሽ ደግሞ ሐኪም ቤት ሄደሽ ምርመራ ማድረግ ትችያለሽ። ሌላም ምርመራ ማድረግ ያለ ሐኪም ቤትም ሳትሄጂ እንዲሁ ምርመራ ማድረግም ትችያለሽ። እና ቲጂ ይህን ነገር እንድታምኝም አይደለም እኔ አሁን በዋነኝነት የምፈልገው የሌላ ሰው ህይወት አደጋ ውስጥ ነው።
ያንቺን ጉዳይ እንይዘዋለን። እያንዳንዱን ሰው ለዚህ ዋጋ እናሰጣቸዋለን። እመኚኝ። ግን አሁን ላይ ያ ምንም የማያውቀው ደግሞ እጮኛሽ በዚህ ሰዓት ላይ እሱን ታግቶ ነው ያለው፣ ወይ ደግሞ የሆነ የሚያውቀው ነገር አለ ማለት ነው እጮኛሽ። ስለዚህ እሱን ለማግኘት ይረዳናልና የቀድሞ ፍቅረኛሽን አድራሻ እንዲሁም ደግሞ የተለያዩ ነገሮችን እንድትሰጭኝ ይፈልጋለሁ። ተግባብተናል? አላቅም ድሮ የት እንደምትገናኙ ወይ ስልኩ ሊሆን ይችላል ወይ ደግሞ ምን አይነት ነገሮችን እንደሚያዘወትር። ይኸውልሽ ቲጂ እባክሽን ሰከን ብለሽ አስቢና እያንዳንዱን ነገር እንድትነግርኝ ይፈልጋለሁ። እስቲ በመጀመሪያ ደረጃ ለምንድን ነው እስከሱ ጋር የተለያያችሁት? ለምንድን ነው እንደዚህ አይነት ነገሮች የተፈጠሩት የሚለውን ነገር ማን እንደሆነ አብራርተሽ እንድትነግርኝ ይፈልጋለሁ። ማሰቢያ ጊዜ ሰጥሻለሁ። አሰብ አድርጊና እባክሽን ቲጂ ስለዚህ ነገር ልታብራሪልኝ ይፈልጋለሁ። በጣም የቆየ ታሪክ እኮ ነው ቢሆንም ማለት ስልኩን ራሱ የለኝም። በቃ ተይ ቲጂ አትዋሺ። ይኸውልሽ ለምን ዋሻለሁ? ብዙ ነገር መረጃ እንዳለሽ አውቃለሁ። ምክንያቱም ይህ ሰው ሲከታተልሽ እንደነበር አውቃለሁ። ብዙ ነገር ነው የነገረኝ ያ ወንጀለኛ። እባክሽን ቲጂ የምታውቂው ብዙ ነገር እንዳለ አውቃለሁ። ነገር የለም እኮ ሲጀመር እሱ ከሆነ እኔ በራሴ መንገድ አገኘዋለሁ። ይኸውልሽ አንቺ አሁን በራሴ መንገድ እንደዚህ የምትይው ነገር አይደለም። አድርጎት ከሆነ የእጮኛሽ ህይወት አደጋ ላይ ነው እያልኩሽ ነው። ስለዚህ እባክሽን እስኪ ንገሪኝ፣ ስለ ቀድሞ ፍቅረኛሽ ያለውን ነገር ንገሪኝ። በመጀመሪያ ደረጃ ለምን ተለያያችሁ፣ እንዴት ተለያያችሁ የሚለውን ነገር እስኪ ንገሪኝ። በቃ አላማ የሌለው ሰው ነው። ሲቀጥል ደግሞ ሱስ አለበት። በቃ ማለት ለትዳር ይሆነኛል ብለህ የምታስበው ሰው አይደለም እንጂ እሱ አሁን የሚያስበው ለሀብታም ብዬ እኔ እሱ እንደተውኩት ነው። እኔ ግን ማለት እንደዚህ አይነት ነገር ውስጡ አለ ማለት ነው። አዎ እንደዛ ያስባል። ምክንያቱም በቃ ይሄ ቴክስትም ይልክልኛል ለሀብታም ብለሽ ተውሽኝ ምናምን ይለኛል። እኔ ግን እንደዛ አላደረኩም። አንቺ ከእሱ ጋር ስትለያይ ማለት ወዲያው ነው ከአሁኑ እጮኛሽ የተዋወቅሽው ወይስ? አይደለም ሲጀመርም አላውቀውም ነበር። በቃ ከእሱ ጋር እኔ ለመለያየት ስወስን ከእሱ ጋር ብዙ ነገር አሳልፈናል። ግን ደግሞ ባዩ የሚቀየር ሰው አይደለም። በቃ አንደኛ ሱሱም ማቆም አይችልም። ሲቀጥል ደግሞ በቃ የሆነ ቋሚ ነገር የለውም። በቃ የሆነ ዝም ብሎ አላ ዱርዬ ሰው እንደዛ ነው። በቃ አይቀየርም። ስለዚህ የተወኩት ለዚህ ብቻ ነው የምትይው እርግጠኛ ነሽ? አዎ ለዚህ ብቻ ነው። ምክንያቱም ይሄ ሰው ነገ ሊያገባኝ ምናምን ካልቻለ ለምን ጊዜ እናቃጥላለሁ እኮ። ምን ያህል ጊዜ ቆያችሁስ? ማለት አብራችሁ ማለት ከተለያያችሁ በኋላ አንቺ ምን ያህል ጊዜ ቆየሽ ከዚህኛው ከአሁኑ እጮኛሽ ጋር ለመተዋወቅ? ምክንያቱም ምናልባት አሁን ወይ በዛ ሰዓት ላይ አንቺ አግኝተሽው ከሆነ እሱን ያው እንትኑንም ማለት ያስብላል፣ እንደዛ ሊያስብል ይችላል። ለሀብታም ብለሽ ተውሽኝ ያለው ምክንያት ይኖራል። ምክንያቱም ከእሱ ከተለየው በኋላ ቆይቼ ነው ይሄን ሰው እያወቅኩት። እርግጠኛ ነሽ? እርግጠኛ ነኝ። ማለት ነገሮቹን እናጣራቸዋለን ነገሮቹ ላይ። ምክንያቱም አሁን እዚህ ላይ ውሸት መዋሸት የለበትም። አንድን እንግዲህ የዛን እጮኛሽን ህይወት ማዳን የምትፈልጊ ከሆነ ውሸት አያስፈልግም። እኔና አንቺ ተማምነን ግልጹን ተነጋግረን የዚህን ሰው ህይወት ማዳን አለብን። የሰው ህይወት ይቀድማል። ለምን ዋሻለሁ? ስለዚህ እርግጠኛ ነሽ? ይሄ ነው እሺ። ማለት ብዙ መረጃዎችን ነው የሰማሁት እንግዲህ ከዛ ከወንጀለኛ። በተጨማሪ ደግሞ እስቲ ከሱ ቤተሰቦች ጋር ምን አይነት ነው አንቺ ያለሽ ቀረቤታስ እንዴት ነው የነበረው ምናምን? እስቲ ያለውን ነገር ብትነግሪኝ። ከእጮኛሽ ቤተሰብ ጋር ማለት ነው። ከቤተሰቦቹ ጋር እንኳን ያን ያክል አንስማማ። ማለት አሁን ሞተ ከተባለው እጮኛሽ ልታገቢው ከነበረው ጋር ነው? ከቀድሞ ፍቅረኛሽ ማለት አይደለም? አይ እኮ ከሱ ጋር ራሱ አንስማማም ማለት በቃ አይወዱኝም ያን ያክል አለ አይደል? እሷ ለሱ ትመጠናለች ምናምን ብለው አያስቡም። ኦኬ በኢኮኖሚ ስለማትገናኙ ነው? ያው እኔ ማለት እናቴም ያለአባት ነው ያሳደገችኝ። ቤታችንንም አይተዋል። በቃ ማለት እነሱ ደግሞ በቃ በጣም ሀብታም ናቸውና ትመጥነዋለች ብሎ አያስቡም። ኦኬ ስለዚህ ከነሱ የሚደርስብሽ ትችት ምናምን ነበረ? እንዴት ታዲያ ፈቀዱላችሁ? ማለት ለመጋባትስ እንዴት ተስማሙ? ማለት በቃ ፍቅር ነው ማለት እሱ በጣም ይወደኛል፣ እኔም ወደዋለሁ። ስለዚህ በቃ እሱ ነው እነሱ ፊት ለፊት እሱ ይከራከርልኛል። ስለዚህ እነሱም ያላቸው አማራጭ መቀበል ነው። ስለዚህ በሱ ኃይል እንጂ እንደነሱ ፍቃድ ቢሆን ኖሮ ያው ማለት ለእንትኑ አትደርሱም ነበር ማለት ነው፣ ለመተጫጨቱ። አዎ በተለይ እህቱ በጣም በቃ እህቱ ማለት ታናሽ እህቱ አለው በጭራሽ አትወደኝም። አዎ ኦኬ ምን አይነት እንደውም ጥላቻዋን እሷ ፊት ለፊት ነው የምታደርገው። በቃ አለ አይደል አንዳንዴ እኔ በሌለኝ ነገር እኔ ለመንካት ምናምን ትሞክራለች። በቃ በዛ ምን ይላል እጮኛሽስ በዚህ ሰዓት ላይ ምን ይል ነበረ? እሱ ሲጀመር አይችልም፣ ይቆጣታል። ምክንያቱም ታናሹ ናት። የእሱ ሚስት እስከሆንኩ ድረስ ደግሞ እኔ
ማክበር አለባት። ስለዚህ እሱ ነው የሚከራከርልኝ። ስለዚህ እንደው አንቺ ምን ይመስልሻል? ማለት ይህ እገታ ለምን ተብሎ የተደረገ ነው ብለሽ ታስቢያለሽ? እኔ ምንም አውቀው ነገር የለም። ማለት አንቺ የምጠረጥሪያቸው ነገሮች ካሉ ወይ ከሱ ቤተሰብ ወይ ከቀድሞ ፍቅረኛሽ፣ ማለት የቀድሞ ፍቅረኛሽ ደግሞ ቢሆን ባልሽን በእንደዚህ አይነት ሁኔታ ማለት አሁን ይሙት ይኑር ራሱ ምንም የምናውቀው ነገር የለም እና እስቲ ምንድን ነው አንቺ ሀሳብሽ? ማለት እኔ ምንም ማውቀው ነገር የለም። ምክንያቱም ከእሱ ጋር ስለ ጠላት የለሽም? የለኝም። እንግዲህ ትንሽ ነገሩ እንግዳ ነው። እንግዲህ ወደ ተመልካቾቻችን ትንሽ ግራ የሚያጋቡ ነገሮች ተፈጥረዋል። ማለት አሁን ከሁለት ወገን ነው እንግዲህ እንደኔም እንደ ጥርጣሬ አንደኛ የእሷ ፍቅረኛ እዚህ ነገር ውስጥ እንደተሳተፈበትም እርግጠኛ ባልሆንም እንግዲህ ያ ወንጀለኛ የሰጠኝ መረጃ አለ። በተጨማሪም ደግሞ አሁን እንግዲህ እሷ ደግሞ እንደምትነግረን የእሱ ቤተሰቦችም እንደማይወዷት ነው። እንግዲህ ብዙ ነገሮችንም ለማጣራት ሞክሬ ነበረ። እሱ ቤተሰብም ጋር ሄጄ አንዳንድ ነገሮችን ለማድረግ ሞክሬ ነበረ። በነገራችን ላይ ያው ቲጂ አንቺ መገኘትሽን ለነሱ ስነግራቸው አልገረማቸውም። ለምን እንደሆነ አላቅም። ማለት ልጃችን ይገኛል ብለው ራሱ ለምን እንዳልደነገጡ አላቅም። እዛም ጋር የተወሰነ ፍንጭን የሚያሳይ ነገር እንዳለ ሰምቻለሁ። ማለት እሷ ከተገኘች የኛ ልጅ ይገኛል ብለው ደንገጥ ማለት ነበረባቸው እና ተገኘች እንዴት አገኛችኋት? በቃ ምናምን ቀለል አድርገውን ያለፉት። ማለት የጠበቅኩትን አይነት እንትን ከነሱ ምላሽ አላገኘውም እና እስቲ ነገሩ በጣም ውስብስብ ነው፣ ግራ የሚያጋባ ነገር ነው። እስቲ ቅድሚያ ያንቺን ፍቅረኛ ማግኘት የምንችል ከሆነ ከሱ ጋር አንዳንድ ቆይቶችን ለማድረግ እንሞክራለን። ምክንያቱም እዚህ ነገር ላይ የተረጋገጠ መረጃ ስለሌለን ነው። በእርግጥ አንዳንድ ፍንጮችን አግኝቻለሁ፣ ስልኩ ላይም ምናምን የተጻጻፉትን ነገር አግኝቻለሁ። ስለዚህ አንቺ ደግሞ እንድታረጋግጭልኝ የምፈልገው ይህ የቀድሞ ፍቅረኛሽ ስልኩ ወይ ይኖርሻል ብዬ ነው የማስበው። ካልሆነ ደግሞ እኔ ጋር አንድ ቁጥር አለ ወይ እሱን አሳይችሽ የእሱን አይደለም የሚለው እንድታረጋግጭልኝ እፈልጋለሁ ማለት ነው። ተግባባን? ቴሌግራም ላይ አይጠፋም። ኦኬ፣ ይጽፍልሻል? እሺ። ስለዚህ እስቲ አንዳንድ ማረጋገጮችን አድርገን እሱን ካገኘን እሱ፣ ካልሆነ ደግሞ ድጋሜ የእጮኛሽ ቤተሰብ ጋር ሄደን እንግዲህ ያልሻትን እቺ ታናሽ እህቷንም ካገኘን ለእሷንም ለማግኘት እንሞክራለን። እስቲ ቅድሚያ የምናገኘውን እንግዲህ ለእናንተ እናደርሳለን ማለት ነው። አሁንም እንግዲህ በአክብሮት እንድትካተሉን ስል በአክብሮት እጋብዛለሁ። ውድ ቤተሰቦች እንግዲህ እዚህ ጋር አንድ ሰው ይዤ መጥቻለሁ ማለት ነው። እሷ ማለት እንግዲህ ያው የዛች ሞተች የተባለችውም ደግሞ የእሷ የእጮኛዋ እህት ነች ማለት ነው። እንግዲህ ቤታችሁ መጥቼ ብዙ አይነት ግብግብን ፈጥረን ነበረ ማለት ያው ወደ ውስጥም አላስገባም ብላችሁኛል። አንቺም ለዛ ነው እንግዲህ ወደዚህ የመጣሽው እኔ ጋርም ለመምጣት የወሰንሽው ለዛ ነው። እና በመጀመሪያ ደረጃ ማለት ለራሳችሁ ጥቅም ነው። ቤታችሁ እኮ ገብቼ አንዳንድ ቃለ መጠየቆችን ባደርግ ለራሳችሁ ጥቅም ነው እኮ። ማለት ወንድምሽ ጠፍቷል፣ ወንድምሽ ያለበትን ሁኔታ ደግሞ ማወቅ አትፈልጉም ነው? ምንድን ነው ነገሩ? ይኸውልህ እኛ ይህንን ነገር በራሳችን ማድረግ እንችላለን። ማለት ምንም አይነት ሰው አያስፈልገንም። ለዛ ደግሞ አንተ ቤታችን ገብተህ መቅረጽ የሰውን ነገር ማጣራት ምናምን አይቻልም። እንደነገርኩ ቤታችን ማስገባት ስላልፈለግን እናንተ ጋር ምንም አይነት ነገር ቤታችን ውስጥ ገብተህ መቅረጽ ስለማያስፈልግ ነው። እኔ በጣም ስለተጫንከኝና ግዴታ ማውራት አለብን ብለኸኝ ነው እዚህ ቦታ የመጣሁት እንጂ ይህንን ነገር ማድረግ አያስፈልግም። እኛ በራሳችን መድረስ ያለብን መረጃዎችን እንትን ብለን ስለ ወንድሜ ሁሉን ነገር ማወቅ እንችላለን። ምንም አይነት አጋዥ ሰው ምናምን የሚያጣርልን ሰው ያስፈልገናል። አሁን ወንድምሽ መገኘቱ ብቻ ሳይሆን ከጀርባ ይህንን ነገር ያደረጉትን ሰዎች እንፈልጋቸዋለን እና እኚህ ሰዎች ደግሞ ለሕግ መቅረብ አለባቸው። ከወንድምሽ አንጻር ብቻ ሳይሆን እንግዲህ የወንድምሽ እጮኛ በጣም ብዙ ነገር ደርሶባታል። በተወሰነ መልኩ ለአንቺም ለማስረዳት ሞክሬ ነበርና ታግታ እንደተገኘች ቢያንስ እሷ ስትገኝ እንኳን የኛ ወንድም ሊገኝ ይችላል ብላችሁ ድንጋጤ ነገር እንኳን አላየሁባችሁም። እና ማለት ስለ ነገሩ የቀደመ እውቀት ነበራችሁ ወይስ ምንድን ነው? ምንም ስለ ነገሩ ምንም የምናውቀው ነገር የለም። ግን በቃ ስለ ወንድሜ እሷ ከተገኘች ወንድሜ እውነት በሕይወት ካለ እንደሱ አይነት ቦታ ከሆነ ያለው ሊመጣል፣ በእርግጠኝነት እንደሚመጣ እርግጠኞች ነን። ቀለል አድርጋችሁ ይመጣል ነው የሚባለው ወይስ እየፈለግነው ነው? እኛ ነገሩ እንደ ስጋ ነው እና ማለት ወይ የስጋ ወንድማችሁ አይደለም እንዴ? ምንድን ነው? ነው ወንድሜ ነው፣ ለእኔ የስጋ ወንድሜ ነው፣ በእናትም በአባትም። ግን ምን አለ መሰለክ እሱ እዚህ ነገር ውስጥ ከሆነ ያለው ይመጣል። ሲቀጥል ደግሞ እኛ ማጣራት ባለብን መንገድ እያጣራን ነው። እንደምናገኘው ደግሞ በሕይወት ካለ እንደምናገኘው እርግጠኛ ነኝ። ለዛ ነው ምንም አይነት እኛ አንተ አሁን እዚህ እሱ ከመገኘቱ ብቻ አይደለም መገኘቱን አገኙት። ግን ስለ ነገሩ እኮ እኛ እናንተ ልናሳውቅ የፈለግነው አንድም የምታውቁት ነገር ካለ እንድትነግሩን፣ ከዚህ ነገር ጋር ጠላት አላችሁ ወይ
ማለት ምክንያቱም ሲደረግ የነበረ ነገር አለና ፎቶ ያቺ የታገተችዋ የእሱ ጮኛ እንግዲህ ቅድስትን በሰዓቱ ፎቶም እያነሱን ሲሉ ነበርና እንዴት ነው ማለት እኛ መገኘቱ ብቻ ሳይሆን ያለው ነገር ያጠራጥራል። ከጀርባ እናንተ ጋር ሲላክላችሁ ነበር ወይ የተጠየቃችሁት ገንዘብ አለ ወይ የሚለውን ነገር ታግቶም ከሆነ እኮ እኛ ማወቅ እንፈልጋለን። ወይስ ለህግ አካል ማሳወቅ የለባችሁም ተብላችሁ ማስጠንቀቂያ ተሰጥቷቸዋል? አሁን እኔ ሁለት ሳይድ ነው እያስኩኝ ያለሁት። ልክ እኛ ምንም አይነት ማስጠንቀቂያ የተሰጠ ነገር የለም። በቃ እንደነገርኩ ነው። እሷ ታግታ ሞተች፣ ሁለቱም እንደሞቱ እኛ ተነግሮን ወንድማችንን ቀብረናል። በቃ እኛ እንደቀበርን እንደሞተ ነው የምናውቀው አሁን ላይ ማለት ነው። ከዛ ግን እሷ ስትገኝ የሆነ ጥርጣሬ ፈጠረብን። ሜቢ እሱም አለ በህይወት ሊኖር ይችላል፣ ልናገኘው እንችላለን። ያንን አሁን ለምሳሌ የእሷ እናት በሰዓቱ ተገኘች ሲባል የተደሰቱን ደስታ እኔ ነኝ የማውቀው። ማለት እሷ ባትሆን ራሱ እጮኛዋ ተገኘ ብላቸው ተስፋውን ማለት ፊታቸው ላይ ማየት ይቻላል ብል ኖሮ ሊሆን የሚችለውን ተስፋ እናንተ ጋር ምንም ያንን ነገር አላየውም እና እንደቀላል ነው ተገኘች እንዴት ተገኘች ምናምን ቀለል አድርጋችሁ እንደውም የልጃችሁ መገኘት ተስፋ ሳይሆን እናንተ ላይ ያዩት እቺ ልጅ እንዴት አገኟት የሚል ነገር ነው። እና ማለት ከነገሩ ጋር ተያያዥነት ካላችሁ እመኑኝ እኔ እናንተም ጋር ወደኋላ ማለት ነው የሚሆነው ሊሆን ይችላል። ግን ምን አለ መሰለክ እሷ ሲጀመር እኛ ስለሷ መገኘት መጥፋት መሞት ምንም የሚመለከተ ነገር የለም። እኛ እንፈልጋለን መጀመሪያ ምንም እጮኛ እኛ እንፈልግም ነበር፣ ያን ግንኙነት እኛ እንፈልገውም ነበር። እሷ ለገንዘብ ብላ እሱ ላይ ተለጥፋ እሱ ምን እንዳደረገችው አናውቅም። እሱ ወዳታለሁ አፍቅሬያታለሁ በሚል ነው እሱ ልታገባ ዝግጁ የነበረች። ግን ገንዘባችን ፈልጋ እሷ ከየት እንደመጣች ማን እንደሆነች ማን ቤተሰብ እንደሆነች በደንብ ነው የምናውቅና እኛን ገንዘባችን ፈልጋ ነው የቀረበችን። ስለዚህ ልክ እኔ ያስጨርሰኝ። ስለዚህ እኛ ስለሷ መገኘት መጥፋት መሞት መዳን ምንም የሚያሳስብንም የሚያስጨንቀንም ነገር የለም። ግን ስለ ወንድማችን ከሆነ ደግሞ እሱን በህይወት ካለ እንደምናገኘው እርግጠኛ ነን። ከሌለም ደግሞ እኛ እንደሞተ ቀብረናል ብለን ሁሉን ነገር ትተናውን እየኖርን እያለ ነው። እሷ በገንዘባችሁ ልታስቡ ትችላላችሁ። ምናልባት አታምነን ብላችሁ ስለምታስቡ ይህን ነገር እንደቀላልና እንደ ተራ ነገር እያሰባችሁ ሊሆን ይችላል። ግን እመኝኝ ከዚህ ነገር ጀርባ እናንተ ካላችሁበት ግን ማናችሁንም የምመቱ አይሆንኝም። ምንም በዚህ እኮ እየነገርኩ ነው አይደለ? እኛ ወንድሜን እኔ እንደዚህ አይነት ነገር ውስጥ ላስገባው አልችልም በምንም አይነት ሁኔታ። ሲቀጥል እሷ እንደነገርኩ ነው እሱን የቀረበችው ለገንዘብ ብላ ነው። ከዛ ይሄንን ድራማ ሜቢ እሷ እሱን ሞቷል ብለን እኛ ሞተዋል ብለን ካመንን በኋላ ይሄን ድራማ ፈጥራ ያኔ ወንድሜን አስገድላም እሷ እንደዚህ ሆና እየኖረች ሊሆን ይችላል። ስለዚህ በእኛ ሳይድ ብቻ ሳይሆን በእሷ ሳይድም ያለውን ነገር ማጣራት ግን አትርሳ። ወንድማችን ካልተገኘ ተጠያቂ እሷ ነች። ለምን እሷ በህይወት ኑራ ወንድማችን የሚሞትበት ምክንያት ስለሌለ ይጠየቃል። ችግር የለም እሷም ላይ ምክንያቱም በጣም ብዙ ነገሮች ብዙ ጉዳቶች ሲደርሱባት ነበረ። የመደፈር ጥቃት ራሱ ደርሶባታል። ምክንያቱም እዛ በነበረችበት በዚህ 5 ወር ጊዜ ውስጥ ስትደፈር ነው የነበረችው እና አሁን የ3 ወር ነፍሰ ጡር ነች እንደውም እና በዚህ አጋጣሚ የሁሉ ነገር ደርሶባታል። ማለት ይህን ነገር ሆነ ብላ ራሷ ብታደርገው የሁሉ ነገር ምክንያቱም እንግዲህ ወደ ተመልካቾቻችን አንዳንድ ነገር ግልጽ ያላረግናቸው ነገሮች አሉ። እዛ ልጅ ያ ወንጀለኛም ላይ ያገኘናቸው ስልኩ ላይ ያገኘናቸው መረጃዎች አሉ። እነዛ መረጃዎች እንግዲህ ቪዲዮም ሲቀርጿት ነበረ ይመስለኛል። በሰዓቱም እንግዲህ ያንን ነገር ሲይዙ የነበሩት ከልጁ አንዳንድ ነገር እንደሰማሁት ያው ይሄ ነገር ካበቃ በኋላ ይመስለኛል ብርም ምንም ለመቀባበል እንደዛ ነገር ነው እንግዲህ ፍንጩ እንደነገረኝ ማለት በትክክል አልነገረኝም። ከነገረኝ ነገሮች ግን መረዳት የቻልኩት እንደዛ ነው እና እነዚህ ቪዲዮዎች ራሱ የተቀረጹባት እቺ ልጅ በኋላ ራሱ ይህ ነገር ቢያበቃ ራሱ ማትወጣ ወዳ ውስጥ ሊከቷት ነበር እና ይህ ነገር ሆነ ተብሎ ታቅዶበት የተደረገ ነገር ነው። እዚህ ጀርባ ላይ ደግሞ የምታውቁት ነገር እንዳለ እየተሰማኝ ነው። ልክ እኔ እየነገርኩ ነው። እኛ የእሷ የወንድማችን እጮኛ ነች አይደለ? ሊጋቡ ነበር እንደምታውቀው ሊጋቡ ዝግጅት ላይ ነበሩ። ይህን ግንኙነት እኛ እንቀበልም ለምን መሰለህ? ያልተቀበልንበት ምክንያት ደግሞ እየነገርኩ ነው። እሷ አፍቅራ ወዳው ምናምን ሳይሆን ገንዘብ ለማግኘት ከኛ ቤተሰብ ተጠግታ የሆነ ገንዘብ ለማግኘት ከሱ የተሻለ ህይወትን ለመኖር ስለሆነ እኔ ስለማቅ ነው ቤተሰቦቻችን ስለምናቅ ይህን ግንኙነት ወንድምሽ እኮ መርጧታል አይደለ? ተስማምተው እኮ ነገሮችን አድርገዋል። ሊጋቡ ነበር እየነገርኩ ነው እኮ። ግን ምንድነው ያ ነው እንጂ ከእሷ ጋር ያለብን ችግር ሌላ ምንም ችግር እሷን አሳግተን እንደዚህ የማስደረግ እሷን ትደፈር ብዙ ነገር እንዲደርስባት ምናምን የማስደረግ ምንም አይነት ጥላቻ የለብንም። የተለየ ነገርም የለብንም። እሷ ጋር ምን አድርጋ ነው የዚህን ያክል ምንም ከተጋቡም ከሱ ጋር ነው የምትኖረው አይደለ? ሲቀጥል ያ ነገር ከመጋባታቸው ሳምንት ምናምን በፊት አደጋ ደረሰ። ስለዚህ ይሄንን ነገር ይህ አደጋ እኮ ሆነ ተብሎ እኮ ነው የተደረገው። አሁን ካየሽ እሷም እንደሞተች ነበር በሰዓቱ ሲነገር የነበረው። እዛ መኪና ውስጥም ያስቀመጡት እንግዲህ እነዛ የተለቃቀሙ አስከሬኖች ወይም ደግሞ የሰውም ላይሆኑ ይችላሉ ማለት ነው። በዚህ አጋጣሚ
በነገራችን ላይ ይህንንም እንግዲህ ምርመራ ያደረግንበት ነው። ከአካላት ጋር ሆነን ይህን ነገርም እናጣራለን። የሰው ይሁን የሌላ ነገር ይሁን እናጣራለን። እመኚኝ እነዛ በሳቱ ተለቀቅመው የተሰጡት እንትኖች የሰውም ላይሆን ይችላል ማለት ነው። ስለዚህ ይህ ነገር ሆነ ተብሎ እዛ ነገር ውስጥ ሰው እንዲሞት እንደሞተ አስመስሎ እንዲደረግ ያን መኪና ማቃጠልና ያን መኪና ገደል ውስጥ መክተት የተፈለገበት ዋነኛ ትልቅ ዓላማ እንዳለ ነው የምረዳው። አንተ ይሄንን ነው የምትረዳው። እኛ ደግሞ በዚህ ደረጃ እሷን እንደዚህ ወንድሜን እንዳታገባ ይሄን ያክል ርቀት ልንሄድ አንችልም። ላይሆን ይችላል ምናልባት እንግዲህ ከወንድምሽ ጋርም ችግር ካለብሽ። ምንም አይነት ችግር የለብኝም። እንዴት ከወንድሜ ጋር ስታስበው በዚህ ደረጃ ለወንድሜ ጥላቻ ብዙ ነገር ሊያደርገኝ ይችላል። እኔ ከእናንተ ቤተሰብ የተረዳሁት ነገር ታየው ሌላ ነገሩ ወንጀሉን መስራቱ ይቅርና ስለ ነገሩ ሲነገር አለመደንገጣችሁ ስለ ነገሩ ያለው የእናንተ ምላሽ እኔን ሊያሳምን ምንም የሚያስደነግጥ ነገር የለም። በቃ እንደነገርኩ ነው። ካለ በህይወት እናገኘዋለን፣ ይመጣል። ከሌለም ደግሞ እኛ ሞቷል ብለን ቀብረነዋል አይደለ? ይህንን ነገር ከኛ ሳይሆን ማጣራት ካለብህ መንገድ ማጣራት ትችላለህ። ይኸውልሽ እንግዲህ ችግር የለውም ወንድምሽን የምናገኝ ይሆናል። እመኚ ሳገኘው ግን እዚህ ነገር ላይ እጅሽ ካለበት ወደኋላ ማለት ነው የሚሆነው። ይህን ነገር እመኝበት። እሱ ችግር የለውም። እሱን እየደበቅሽ ያለ ነገር ካለ አሁኑኑ ብታስተካኪ ነው የሚሻልሽ። ምንም ማስተካከለው ነገር ነው የሚደርስብሽ። ምንም ማስተካከለው ነገር የለም። በቃ የምታገኘው ከሆነ አገኘውና ከዛ በኋላ የኔ እጅ ካለበት የምትወስደውን እርምጃ መውሰድ ትችላለህ። ግን እኔ በወንድሜ ተማምነሽ ምንም አያደርገኝም ብለሽ አስበሽ ከሆነ እመኚኝ ማናችሁንም እምተዋችሁ አይሆንም። ማንም ሁኚ ማን ባለስልጣን እንኳን ብትሆኚ እምምርሽ አይሆንም። ተግባብተናል አይደል? ተግባብተናል። እሱ ችግር የለም። ይኸውልሽ ሲጀመር እናንተ ቤተሰብሽ ለምን እኔን ማውራት ፈቃደኛ እንዳልሆኑ አላውቅም። አንቺም አሁን እዚህ ነገር ላይ ምላሽ ልትሰጪ የመጣሽው እኔን ለማሳመን እምቺ መስሎሽ ይሆናል። እሱን አይደለም አንተን ለማሳመን ሳይሆን ቤታችን ገብተህ የማናውቀው ሰው የህግ አካል ነኝ ምንድን ነኝ ብለካል መቅረጽ አትችልም። የሰው የቤተሰብ ማንንም ቤተሰቦችንም ማናገር አትችልም። እኔም በጣም ስለተጫንከኝ ማናገር ያን ነገር አሁን እርግጠኛ ሳልሆን የሰው ቤት ገብቼ ዝም ብዬ አልበጠብጥም ብዬ እንጂ ማለት ሰው ያው እንግዲህ እናንተ ቤት ያለውን ነገር እንዳየሁት ነው እንግዲህ እንደተረዳሁት ነው። እና ትንሽ በገንዘባችሁ ነገሮችን የምትገዙ ስለመሰላችሁ እኔንም እንትን ለማለት ፈቃደኛ አልሆናችሁ። ማስረጃ ምናምን ጠየቃችሁ፣ ችግር የለውም። እኔ እሱን ነገር አሟልቼ ግን ስመጣ በኋላ የሚከሰተው ነገር ከባድ ነው። ምንም አሟልተህና አንተ አለኝ የምትለው መረጃ ይዘክና ግን ምንም በቃኛ ምንም የምፈራውም እንትን የምለንም ነገር የለም። ይኸውልሽ አሁን ያልተግባባንበት አንድ ነገር አለ። አንዳንድ ምላሾችን ከአንቺ ይፈልጋሉ። ምክንያቱም እንግዲህ ቅድስት ራሱ ብዙ ነገር ስትነግረኝ ነበረ። ምክንያቱም አንቺን እንግዲህ ሁለቱን ለማለያየት በጣም ብዙ ነገር አንቺ እንኳን ብዙ ነገር ስታደርጊ እንደነበረ ብዙ ነገር ይሄንን ልዋሽም አልችልም። ለምን ስለማንፈልጋት ነው። እሷ ከኛ ቤተሰብ እንድትቀላቀል ወንድሜ እንድታገባ ስለማንፈልግ፣ ይሄ ደግሞ በማንኛውም ኢትዮጵያዊ ፋሚሊ ምናምን ያለ ነገር ነው። በቃ ማይሆን ሚስት ካለው ወይም አንተም ብትሆን ልንገርክ እህትህ ወይም እንደዚህ በቃ ማለት ትክክለኛ ያልሆነ የውሸት ትዳር ከሆነ ጥቅም አንጻር እንዲፈጠር ስለማትፈልግ የምታደርገው ነገር ነው። እንዳለያያቸው ብዙ ጊዜ ሞክሬያለሁ። ለምን ለወንድሜ አስገባታለሁ ከእሷ ጋር እንግዲህ ያለውን ነገር ፊት ለፊት እንወያያለን። ምክንያቱም አንቺ ከሆነም እሷ ነች ተጠያቂ እያልሽ ነው። ይህ ነገር ላይ ከሆነችም እሷ ነች ተጠያቂ መሆን ያለባት አልኩ እኮ እና ሞቻለሁ ብላ ሞታለች ብለን እኛ ከዛ ደግሞ ይህ ነገር ደግሞ ሆና ብላ እንዳላደረገችውና ሲደርስባት የነበረውንም ጥቃት ይሄን አንተ በምን እርግጠኛ ቪዲዮ ላይ የተቀረጸችውን እንትን አሳይሻለሁ። ማለት ታግታ በነበረበት ሰዓት እርቃኗን አድርገው አንዳንድ ነገር እያደረጉ ቪዲዮ ሲቀርጻት እንደነበርና ያው ስልኩ ላይ እንዳገኘው ነግራችኋለሁ። እንግዲህ ወደ ተመልካቾቻችን ያንን ቪዲዮም በተወሰነ መልኩ ከፈለግሽ ላንቺ አሳይሻለሁ። ስለዚህ እያንዳንዱን ነገር አሁን ከሷ ጋር ሆነ ብላ እንዳላደረገችው ታይና ትረጃለሽ ማለት ነው። እሺ እሱን ሳይ ሜቢ የሆነ ነገር ችግር የለውም። እሺ ከካሜራ ጀርባ መረጃችን ያለበትን ስልክም ታመጡልኛላችሁ፣ እንዲሁም ደግሞ ቅድስትን ታስገቡልኝና ከእሷ ጋር ደግሞ አንዳንድ ቆይቶች እናደርጋለን ማለት ነው። ስጡኝ ከካሜራ ጀርባ ያላችሁ ውድ የገመና ቻናል ቤተሰቦች ተመልሼ መጥቻለሁ ማለት ነው። እንግዲህ ቅድስትን እዚህ ይዤት መጥቻለሁ። እንግዲህ አንቺ ስሜን አልናገርም ብትይ ከአንቺ ጋርም ደግሞ ተመልሼ መጥቻለሁ ማለት ነው። ስለዚህ ያው የተፈጠረውን ነገር አሳይቼሻለሁ። እንግዲህ አይደል እንዴ ስልኩ ላይ ያየሽውን ነገር አይተሻል። የደረሰባትን በደል አሳይቼሻለሁ አይደል? አዎ አይቻለሁ፣ ሁሉንም ነገር አይቻለሁ። ግን ምን አለ መሰለክ እዚህ ጋር
አንዱ ካያቸው ሰዎች ውስጥ አንዱ የቀድሞ ፍቅረኛዋ ነው የሷና ይሄንን ነገር በደንብ ነው ማውቀው ስላንቺ ስለ ቀድሞ ፍቅረኛዋም ታውቂያለሽ ማለት ነው በደንብ ነው ማውቀው ስለሷ ማንነት ማን እንደሆነች ከየት እንደመጣች ምን እንደነበረች የሁሉ ነገር ስታደርግ የነበረው ከወንድምሽ ጋር እንዲጣሉ ስለምትፈልጊ ለማጣላት ሆነ ብለሻል አይደለም ወንድሜ ምን አይነት ሴት እንደሚያገባ ማወቅ ስለምፈልግ ስለሷ ሁሉ ነገር አጣርቻለሁ ለምንድን ነው ምንም የማይገባኝ ይኸውልሽ ወዶ ፈቅዶ ከመረጠኝ ምን አገባሽ የድሮ ፍቅረኛሽ ነው አይደለም ይሄንን ማሸት ይቻላልሽ ቪዲዮ ጋር ያለው የድሮ ፍቅረኛሽ ነው አይደለም ማንም ይሁን ሳይሆን የድሮ ፍቅረኛሽ ካንቺ ጋር ምን ያደርጋል ለምንድን ነው ማለት ተረጋጊ አንዴ ቆይ እባክሽን አንዴ እኔ ከሷ ማጣራት የምፈልጋቸው መጠየቅ የምፈልጋቸው ነገሮች አሉ ስለኔ ሲጀመር ምን ልሰራ ያጣራሽ እሱ ራሱ አልጠየቀኝም እኮ አልጠየቀሽም ግን እዚህ ጋር አሁን ሚስጥርሽ ሊወጣ ነው ከድሮ ፍቅረኛሽ ጋር አንቺ ምን ትሰሪያለሽ ታግተሻል ተብሏል አይደለ የድሮ ፍቅረኛሽ ምን ይሰራል እሱ ነው በሰዓቱ አሳግቷት የነበረው የድሮ ፍቅረኛዋ ምን በምን ተገናኝተው በምን እሷ አልትዳር እኮ ይሄ ነገር ላይ እኮ ተለያይታለች እንደርስበታለን እያንዳንዱ ፍንጭ እንደርስበታለን እና ማለት እሷም ሆነ ብላ እንዳላደረገችው ለማሳየት ነው ይሄን ነገር ላንቺ ያሳየሁትኝ ሙሉን እንኳን አላሳየሽም የተወሰነውን ቦታ ነው ያሳየሁሽ ምክንያቱም ይሄ ግል ፕራይቬሲዋ ስለሆነ ላንቺ ለማሳየት ማለት እንድትረጅኝ ለማለት ያክል ብቻ ነበር ያሳየሁሽ አንቺ ግን ነገሩን ጠምዘሽ ሆነ ብላ ያደረገችው ነገር ነው ይያልሽ ሆነ ብላ ያደረገችው ነው ምንነግርክ ይኸውልህ ከድሮ ፍቅረኛዋ ጋር እዛ ቦታ ላይ የምትሰራልሽ ታገታለች ተባለ አይደለ ከታገተች እሱ ምን ይሰራል የቀድሞ ፍቅረኛዋ ነው እዚህ ነገር እጁ ያለበት ይያልኩሽ እየነገርኩሽ ነው እኮ ያለሁት እና ስለዚህ እኛ ከዚህ ውስጥ ምን ይመለከታል እኔ የድሮ ከሷ ከድሮ ፍቅረኛ ጋር ምን ሰራለሁ በጣም ነው የምጣላሽ ይሄንን አልከድም ግን እሱ ይወደኛል እሱ ሊወድሽ ያንቺ መውደድ እኔ ጋር ቦታ የለውም ያንቺ መጥላትም እንደዛው ግን ደግሞ ምን አለ መሰለሽ እሱም እንዲወድሽ አረክሽ አንቺ በሆነ ነገር እንትን ብለሽ ነው እንጂ ወንድሜ እንዳንቺ አይነት አንቺ ነው በደንብ ነው ማቅሽ ገንዘብ ልትለቃቅሚ ነው የመጣሽው በደንብ ነው ማቅሽ በዚህ ልክ እንደዚህ መናገር የለብሽም እባክሽን ገንዘብ ለማግኘትና ሁሉንም ነገር ሀብት የሰውን ስብዕና እየነካሽ ነው ያለሽ ይኸውልሽ እኔ ለምን እውነታ ነው እኮ አንተ ለምን ደማ አትተረዳኝ እሷ በማንነቷ በዚህ ሰዓት ላይ ስንት ጉዳት የደረሰባት ስንት ነገር የደረሰባት ልጅ ነች ይሄን ነገር በኋላ አጣርተን እሷም ሆነች አንቺም ጥፋተኛ ያንነቹ ላይ እንትን እንላለን ይሄን ነገር ሳሳይሽ እሷም በደለኛ እንደሆነች እንደተበደለች ለማሳየት እንጂ እሷም በዚህ መልኩ እንድዘልፊ ሳይሆን ይኸውልህ እየዘለፍኳት አይደለም ይሄንን የደረሰባትን ነገር አሳይተኛል አይደለ እንደ ሴት ይሄ ነገር በጣም የሚዳብር ነገር ነው ግን እዛ ቪዲዮ ላይ ማንን አየው ድሮ ፍቅረኛን ስለዚህ አንተ ደግሞ እሱ አለበት ስለዚህ አንቺ ስለሷ ብዙ ነገር ከጀርባው እንደምታውቂ ነው ያው የተረዳሁት ለምን በደንብ ነበር ማጣራ ለምን እንደሆነ ታውቃለህ እሷ የውሸት ፍቅር ነው ለወንድሜ ይሰጣል ታገበው የነበር እንጂ እውነት ወዳው ከልቦ አይደለም እሱንም ማማቀው ስላንቺ ማንነት ስለማቅ ነው ከየት እንደመጣሽ የማን ቤተሰብ እንደሆንሽ ከኛ ቤተሰብ ምን እንደምትፈልጊ በደንብ ነው ማቅ ገንዘብ ፈልገሽ ሲጀመር ሀብታምና ደሃ አንቺ እንትን አይገባም ነው የምትይው እንደዛ ለማለት ፈልጊ አይደለም ግን እሷ ይኸውልህ ከዛ በፊት ፍቅረኛ ነበራት አይደለ ከሱ ፍቅረኛዋ ጋር በምን ምክንያት እንደተለያየች ማቃለው ከዛ ተለያይታ ከወንድሜ ጋር ልጥፍ ያለችው ከወንድሜ ገንዘብ ለማግኘት ነው እንጂ ወንድሜ የሆነት ወደው አይደለም የምትወደው የመጀመሪያ ፍቅረኛዋ ነው ታዲያ ቆይ አንቺ እኮ ማለት ቆይ አንዴ እባክሽን ማለት ከዚህ በላይ ይኸውልህ እየተሳደበች ነው ይገባኛል እኮ ለጥቅም ነው የፈለግሽው እኔ አሁን እዚህ ጋር ሁለታችሁ እንድትገናኙ የፈለኩት መጣብኝ እኮ እኔ ወንድምሽን በግድ አግባኝ ብየዋለሁ መንገድ ነው ያጠመድሽው በምንድን ነው ማጠምደው ስታይ ምን መስሻለሁ በምን መንገድ እንዳጠመድሽው እናውቃለን እኔ እንዳንቺ እኮ ነገር አልጠመዝዝም ወንድምሽ በገዛ ፍቃዱ ነው የወደደኝ ይላችሁ ሁለታችሁ እንድትጣሉ አይደለም እዚህ ጋር አሁን ያመጡትኝ ከናንተ የማገኘው ፍንጭ ካለ ብዬ ነው በስነ ስርዓት ታውራ ከዚህ በኋላ እኔ እንድትሰርበኝ አልፈልግም እኮ እሺ ተረጋጊ ቅድስት እባክሽን አንዴ ተረጋጊና ያለውን ነገር ላስረዳት እባክሽን አንቺም ቢሆን ደግሞ በእንደዚህ አይነት መልኩ እሷ መናገር መቻል የለብሽም ያለ እውነት ካለ የምታውቂው ካለ በማስረጃ ለእኔ ልትነግሪኝ ይገባል እንጂ እንደዚህ እየተሳደብሽ ወይም ደግሞ እሷን እንደዚህ ያንቋሽሽ መሆን መቻል የለብሽም ይኸውልህ ከድሮ ፍቅረኛዋ ጋር አብረው ሆነው በጣም በአጭር ጊዜ ውስጥ ከወንድሜ ጋር ፍቅረኛ ሆነች ከእሱ ጋር ተለያየች ተብሎ ማለት ነው ስለዚህ ወንድሜን የተጠጋችው ለምንድን ነው ከድሮ ፍቅረኛዋ ጋር ለምን ተለያየች ይህንን ነገር እሷን ስለሱ ነገር እኔም ጠይቂያት ነበረ ማለት ይህ ነገር በሰዓቱ ከዛኛው ፍቅረኛሽ ጋር ያለ ነው ወይ ከዚህኛው ጋር የጀመርሽው ብዬ ጠይቂያት ነበር ግን እሱን እንግዲህ እናንተ ማስረጃና መረጃ ትሰጡኛላችሁ ችግር የለም በአንዴ ነው ወንድሜ ጋር ልጥፍ ያልሽው እኔ በደንብ ወንድሜ ጋር ሆነሽ ከእሱ ጋር እንደምትገናኝ እኔ ጓደኞች ማስረጃ አለኝ ነግረውኛል ራሴ ነገረሽ እኮ በቅርቡ ነው በምን አወቅሽ ይህን ነገር ማለት ነው እስቲ ቆይ አንዴ እባክሽን ቅድስት ይህን ነገር እኮ አንቺ ማለት ወንድምሽ እሷ እንዲያገባ ማትፈልጊ እሷ ለመጥፎ ዓላማ እንደቀረበችው ካወቅሽ ለወንድምሽ ማስረዳት እንጂ
በዚህ ያክል ገብተሽ እሱ ምንም አይሰማም። ታውቃለህ እና ጊዜ ፍቅር ውር ያደርጋል ነው የሚባለው። እኔ ምን እንዳስነካችሁ ምን እንዳደረገችው አላውቅም። እሱ ስለሷ ምንም ነገር አይሰማም፣ ግን እኛ የምናውቀው ስለሷ ብዙ ነገር አለ። በቃ ለምን እኛ ደቀም እስቲ ከምታውቁ ምንድነው እስቲ ንገሪኝ እስኪ ለኔ የምታውቂው ስለሷ ንገሪኝ። ከሷ ፍቅረኛ ከዛኛው ፍቅረኛዋ ጋር በትንሽ ባጭር ጊዜ ውስጥ ጓደኞቿ ይሄን ነገር ነግረውኛል። ባጭር ጊዜ ውስጥ ከሱ ተለያይታ ወር ምናምን አልቆዩም ከወንድሜ ጋር ስትሆን። ይሄ ምንድነው ጓደኞቼ በምን አወቅሽ አንቺ? ሲጀምር በደንብ ነው ማጣራው ስላንቺ አልኩሽ እኮ እኔ ስላንቺ ሁሉ ነገር አጣርቻለሁ ማለት አሁን ይሄን ነገር በኋላ እንደርስበታለን። ያለ የተፈጠረ ነገር ካለ በኋላ እንደርስበታለን። ግን አሁን እዚህ ጋር በቅድሚያ የአንድ ሰው እንግዲህ ህይወት ማዳን ነው ቅድሚያው። ስለዚህ እዚህ ነገር ላይ የት እንዳለ የምታውቁት ነገር ካለ እንድትነግሩኝ ነው የምፈልገው። አሁን እናንተ ጭቅጭቅ፣ እሷ ለገንዘብ እሱ ለገንዘብ፣ እሱን ነገር በኋላ ትፈቱታላችሁ። እኔም መግባት ካለብኝ ገብቼ እፈተዋለሁ። ግን እባካችሁ ሁለታችሁ ጋር ከሁለት አንዳችሁ የምታውቁት ነገር እንዳለ እረዳለሁ። አንቺም ፍቅረኛሽ ነውና እጩኛሽ ነው ሊያገባሽ የነበረ እንግዲህ ሳምንት ሲቀራችሁ ይህ አደጋ ተፈጥሮ ነው እንግዲህ እንደዚህ ሆኖ አይደለ? ስለዚህ የምታውቂው ነገር ይኖራል ብዬ አስባለሁ። አይደለም መጠርጠር አይደለም። እኔ አሁን በሰዓት ማናችሁንም አላምንም። ሁሉንም ሰው ነው የምጠረጥረው። ማንንም የማምንበት እንትን የለም። እንዴት ልትታመኝ ትችላለሽ? ይኸውልሽ አንቺንም ቢሆን አምንሻለሁ እያልኩኝ አይደለም ግን እሷም አትታመንም። ይኸውላችሁ አሁን እኔ ከሁላችሁም ገለልተኛ ሆኜ ነው ይሄን ነገር የማደርገው። እባካችሁ አንዴ አዳምጡኝ። ይሄንን ነገር አውቂ። ለወንድሜ ካንቺ ያትቀርቢም በደንብ ፈልገናል። እንደምናገኘው ደግሞ እርግጠኛ ነን። ይሄንን ሴራ ጠንስሰሽ ወንድሜን አስገድለሽ ወይን ነገር አድርገሽ ከድሮ ፍቅረኛሽ ጋር የሆነ ያሰብሽ ነገር ስላለ ነው ይሄን ነገር ያደረግሽ። እሺ ንገሪኝ። ያሰብኩት ታውቂው ስለኔ በደንብ እስቲ ንገሪኝ። ይሄንን አንቺ ነሽ ችግር የለውም። እስቲ አንዴ እባካችሁ አጣርተሽ ድረሽበት። አላማለሽ ካለሽ ይሄንንም አደርስበታለሁ። ይሄን ነገር ችግር የለውም እናጣራለን። ማለት ከቀድሞ ፍቅረኛሽ እዛ ቦታ ላይ ምን ነበረ? ያው እንግዲህ አንቺ አላቅም ብለሻል። መምጣቱን ራሱ የምታውቂው ነገር የለም። ግን ያው ቪዲዮ ላይ እንደሚያሳየው ማለት አንቺ ተኝተሽ ቢሆንም ያለውን ነገር እንግዲህ እርቃንሽን አድርገው ሲቀርጹ የነበረውንም ቪዲዮ አይቻለሁ እና የቀድሞ ፍቅረኛሽ እዛ ቦታ ላይ የመጣው አንቺ አሁን እንደምትነግሪኝ ከሆነ እኛም በሰዓቱ ታግተሽ እናገኘንሽ ልናምንም የቻልነው በዛ መንገድ ነው። የተፈጠረ ነገር ካለ ግን ይህ ነገር ሆነ ተብሎ የተቀነባበረ ነገር ካለ አንቺም ጋር ቢሆን ወደ ኋላ ምን ላይ ሆነ የምትጠይቀኝ? ያገኘኸኝ ቦታ እኮ ታውቀዋለህ አይደል? አውቀዋለሁ ግን አንዳንዴ እኛ ብዙ ነገር ሰርተናል። ብዙ አይነት ነገሮች ጀመር እኔ ብዙ ነገር የደረሰብኝ ሰው ነኝ አይደል? ቢሆንም እሱ እኮ ባለቤቴን አጥቻለሁ። ሲቀጥል ደግሞ አሁን ማስረጃ ነግረኸኛል። እንዴት ነው ትጠረጥረኛለህ? ይኸው አጠገብህ ካለች ማንም ሆነ ምን አሁን ሁለታችሁንም ቢሆን ማለት ነው ማምንበት ምንም ምክንያት የለኝም። ስለዚህ እንደዚህ አይነት ጥያቄ ደግሞ እኔን አትጠይቅ። አላቅም በቃ ይኸውልሽ ሲጀመር አንቺ አላቅም አትበይ። ወንድሜን ሲጀመር የት እንዳስገባሽውና የት እንዳደረሽው ሁሉንም ነገር ተረጋጉ። አሁን እናንተ እንድትጨቃጨቁ አይደለም እኔ እዚህ ቦታ የጠራ። ይኸውልሽ ተረጋጉ። ምን ሆናችሁ ነው እናንተ ልጆች? እስቲ እባካችሁ ተረጋጉ። አንቺም ቢሆን መረጋጋት መቻል አለብሽ። እሺ እባክሽ ዝም ብያታለሁ። ከዚህ በኋላ እንዳደረገችውና የት እንዳለ ወንድሜ ሁሉ እሱን ነገር እኛ እናጣራለን። እባካችሁ ተረጋጉ። ካሜራውን አጥፋልኝ እባክህ። ተረጋጉ። ዝም ማለት መቻል አለባችሁ። አጥፋው ካሜራውን።